ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 12 2018 እጅግ ወሳኝ በተለይ በአገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ የሀገራቸው እድገት ለሚያስደስታቸው እጅግ በጣም አስደሳችና አነጋጋሪ መረጃ ወጥቷል። ይሄውም እንግዲህ ሀገራችን ኢትዮጵያ ለመጀመሪያ ጊዜ የብር ኖቷን ልታትም ስለመሆኑ በዚህ ሰዓት አዲስ አነጋጋሪ መረጃ ወጥቷል። ይህንን በተመለከተ ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከቪዛ ጋር በተያያዘም አዲስ መረጃ ሰምተናል። ይሄውም የቪዛ እገዳ ተጥሏል። በምን ምክንያት? ይህንንም በዝርዝር እናደርሳለን። በሌላ በኩል አጠቃላይ ከደረጃ ሀ ግብር ከፋዮች ጀምሮ ሁሉንም ግብር ከፋይ በተመለከተ አስገዳጅ መመሪያ ወጥቷል። ምንድነው የሚሉትንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም አጠቃላይ ግብር ከፋዮችን በተመለከተ አስገዳጅ መመሪያ ወጣ። የገንዘብ ሚኒስቴር በታክስ ሕጉ መሰረት የሂሳብ መዝገብ የሚይዙ ታክስ ከፋዮች ራሱ ካበለጸገው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓትን እንዲጠቀሙ የሚያዝ አዲስ መመሪያ ተግባራዊ ያደረገ። ገቢዎች ሚኒስቴር የራሳቸውን የሽያጭ መመዝገቢያ ስርዓት አበልጽገው ወይንም ከአልሚዎች ገዝተው በማስፈቀድ ለሚጠቀሙ ታክሲ ከፋዮች እውቅና እንዲያገኙ የክትትልና ቁጥጥር ስርዓት ለመዘርጋትና አሰራራቸውን በሕግ ለመወሰን የኤሌክትሮኒክስ ደረሰኝ አስተዳደር ስርዓት መመሪያ ቁጥር 1142/2015ን ተግባራዊ ማድረግ መጀመሩን ገለጸ። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓትን ስለመጠቀም በሚደነግገው የመመሪያው አንቀጽ 19 የገቢዎች ሚኒስቴር ካዘጋጀው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ እንደሚሆን ይደነግጋል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት ታክስ ከፋዮች ሽያጫቸውን ለመመዝገብና የሽያጭ መረጃቸውን በቀጥታ በኤሌክትሮኒክስ ደረሰኝ ስርዓት ለማስተላለፍና ለመመዝገብ የሚያስችል እንደሆነም ተገልጿል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ በመዝገቢያው ስርዓት መጠቀም እንደሚያስችልም ተደንግጓል። አጠቃላይ የሽያጭ መመዝገቢያ ስርዓት ፍቃድ አሰጣጥ ሁኔታን በሚመለከት በተደነገገው የመመሪያው ክፍል የሽያጭ መመዝገቢያ ስርዓቱ ከኢንፎርሜሽን መረብ ደህንነት አስተዳደር የሶፍትዌር ደህንነት ማረጋገጫ ሰርቲፊኬት ሊያቀርብ እንደሚገባም ይደነግጋል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት በየ2 ዓመቱ መታደስ እንደሚኖርበት የሚያዘው መመሪያው ለእድሳት በሚቀርብበት ወቅት የኢንፎርሜሽን መረብ ደህንነት አስተዳደር የተሰጠ 1 ወር ያልበለጠ የሶፍትዌር ደህንነት ማረጋገጫ ሰርቲፊኬትና በጊዜ ገደባቸው ማሻሻያ ስለማድረጋቸው የሚገልጽ ከገቢዎች ሚኒስቴር የተሰጠ ማረጋገጫ መቅረብ ይኖርበታልም ተብሏል። የኤሌክትሮኒክስ ደረሰኝ ስርዓት ተጠቃሚ የሆነ ታክስ ከፋይ ለሚያደርገው ማንኛውም ሽያጭ የተመዘገበ የኤሌክትሮኒክስ ደረሰኝ መስጠት እንዳለበት ከታክስ ባለስልጣኑ የኤሌክትሮኒክስ ደረሰኝ ምዝገባ ስርዓት ጋር መገናኘት በማይችልበት ጊዜ የተደረጉ ግብይቶችን በሙሉ በ72 ሰዓት ውስጥ መመዝገቡንና ለገዢው የኤሌክትሮኒክስ ደረሰኝ መስጠት ማረጋገጥ እንዳለበት መደንገጉን በዚህ ሰዓት ሪፖርተር አስነብቦናል። በሌላው መረጃችን ከቪዛ ጋር በተያያዘ የቪዛ እገዳ ተጣለ። የአሜሪካ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታወቀ። ውሳኔው የተላለፈው በስደተኞችና ዜግነት አዋጅ አንቀጽ 212 በተሰጠው ስልጣን መሰረት መሆኑን የገለጸው ሚኒስትሩ እገዳው በትግራይ ክልል ያለውን ቀውስ ለመፈለግ የሚደረገውን ጥረት በሚያስተጓጉሉ አካላት ባላቸው የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን ገልጿል።
የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣውን ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በተለይም በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያውን የሰላም ስምምነት ተከትሎ የተገኘውን አንጻራዊ መረጋጋት የሚፈታተን መሆኑን አመላክቷል። አሜሪካ በሰላምና በክብር መኖር የሚፈለገውን የትግራይን ጨምሮ መላው የኢትዮጵያን ሕዝብ መደገፏን እንደምትቀጥል የገለጸችው መግለጫ በቀጠናው ሰላምና መረጋጋትን በሚያደርጉ አካላት ላይ ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውልም አስታውቃለች። በዚህም የተነሳ የቪዛ እገዳ የተጣለባቸው አክራሪና ግትር አቋም ያላቸው የተባሉት የህወሓት አባላት ስም ዝርዝር በይፋ አለመገለጹን ከቲክቫ ኢትዮጵያ ያገኘነው መረጃ ያመላክታል። በሌላው መረጃችን እጅግ በጣም አስደሳችና መላው ኢትዮጵያንን የሚያስደስት አነጋጋሪ የሆነ መረጃ ወጥቷል። ኢትዮጵያ ለመጀመሪያ ጊዜ የገንዘብ ኖቷን ልታተም ስለመሆኑ ተሰማ። ሀገራችን ኢትዮጵያ የገንዘብ ኖቶቿን በውጭ ሀገር በተለይም በእንግሊዝ ለማሳተም በየዓመቱ የምታወጣውን ወደ 100 ሚሊዮን ዶላር ለማዳን እንደ አውሮፓውያን አቆጣጠር በ2030 ብርን በሀገር ውስጥ ማተም ለመጀመር ማቀዷን በዚህ ሰዓት ይፋ ማድረጓ ተገልጿል። በኢትዮጵያ ኢንቨስትመንት ሆልዲንግስ የሚመራው የፕሮጀክት የሀገሪቱን የፋይናንስ ሉዓላዊነትና የኢኮኖሚ ራስን የመቻል አቅም ለማጠናከር ስትራቴጂያዊ ፋይዳ እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በአሁኑ ወቅት ከ40 በላይ የአፍሪካ ሀገራት የገንዘብ ኖታቸውን ለማተም በአውሮፓ ኩባንያ ላይ ጥገኛ ናቸው የተባለ ሲሆን ሀገራችን ኢትዮጵያም ይህንን ችግር ለመቅረፍና በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ ለመቅረፍ በምታደርገው ጥረት ለመጀመሪያ ጊዜ በሀገሯ ላይ የብር ኖቷን ለማተም ሙሉ በሙሉ ቁርጠኛ መሆኗን በዚህ ሰዓት የወጣው ሪፖርት አስነብቦናል። በመጨረሻም የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች የሕዝብ አገልግሎትን ባሉበት ቦታ ሆነው ማግኘት የሚያስችለውን አዲስ የበይነ መረብ ኦንላይን አገልግሎት ስርዓት ይፋ ማድረጉን ገለጸ። ይህ ዘመናዊ አሰራር ነዋሪዎች አገልግሎት ለማግኘት ወደ ተቋሙ በአካል መምጣት ሳያስፈልጋቸው ባሉበት ቦታ ሆነው ፈጣን ምላሽ እንዲያገኙ ከማድረጋቸውን ባሻገር የራሳቸውን መረጃ በራሳቸው ማስተዳደር የሚችሉበት እድል ይፈጥራልም ተብሏል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ቴክኖሎጂው ዜጎች ቀልጣፋና ከብልሹ አሰራር የጸዳ አገልግሎት እንዲያገኙ የሚያገዝ መሆኑንም ገልጸዋል። ስርዓቱ በተለይም የሐሰተኛ ሰነዶች ዝውውርን ሙሉ በሙሉ ለማስቀረት ትልቅ ሚናም እንደሚኖረው አስረድተዋል። በተጨማሪም ነዋሪዎች አገልግሎትን በሚያገኙባቸው ጊዜ በግል መረጃዎች ላይ ስህተት ቢፈጠር ካሉበት ቦታ ሆነው በራሳቸው ማስተካከል እንዲችሉ ስርዓቱ ይፈቅዳል መባሉን በዚህ ሰዓት ዘገባው ጠቅሷል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።